ሚኒስትር መስሪያ ቤቱ የበጎ ፈቃድ አገልግሎት ስራውን ገምግሞ ያውቃሉ? እስካሁን የነበሩ ሂደቶች ምን ይመስላሉ? የነበረውን ሂደቱን ቢያነሱልኝ። 2013 ግጭቶች በነበሩበት ጊዜ፣ መከፋፈሎች በነበሩበት ጊዜ፣ አለመግባባቶች በነበሩበት ጊዜ እዛም እዚህም በተለያዩ ማንነቶች ላይ የተመሰረተ መገፋፋቶች በደንብ ይስተዋል የነበረበት ጊዜ ነበረ። በአንጻራዊነት አሁን ስናይ ያው አንጻራዊ ሰላም አለ። ነገር ግን ይሄንን እንዴት አድርገን ሶልቭ እናደርግ? ወጣቱ ድንጋይ ከመወረውር ወርውሮ ከሚያፈርስ ድንጋይ ወርውሮ አገሩን እንዲገነባ እንዴት አድርገን ፓራዳይም ሺፍት እናምጣ? የወጣቱን አስተሳሰብ እንዴት አድርገን እንቀይር? አስተሳሰብ ለውጥ እንዴት አድርገን ወጣቱ ዘንድ እናምጣ? ኢቭን ወጣቱ ብቻ ሳይሆን ማህበረሰቡ ራሱ ወጣት እንደ አገር ከመገንባት አኳያ አሳንሶ የማየት ሁኔታዎች አሉ ወጣቱን። ነገር ግን ወጣት አልሚ እንደሆነ አገር መገንባት እንዲችል አቅም እንዳለው አስተሳሰቡ ለውጦ አገሩን መገንባት እንደሚችል ከማሳየትም አንጻር ታሳቢ ተደርጎ ነው ይሄ ፕሮግራም ትልቅ ኢኒሺዬቲቭ ነው ያው በመንግስትም ለኛ ተቋም የተሰጠው። እንግዲህ ከዚህ አንጻር ምንድነው የተደረገው? ለዚህ ስልጠና የሚውል ካሪኩለም መሰረት ያደረገ ዲዛይን ተደርገዋል። አንደኛው ወጣት እንዴት አድርጎ ፖዚቲቭ ቲንከር መሆን ይችላል፣ ሶፍት ስኪል ዴቨሎፕመንት ላይፍ ስኪል እንደምንለው ይሄ ወጣት ለራሱ ፖዚቲቭ ለማህበረሰቡ ፖዚቲቭ እና ሌሎች ማህበረሰብ ከመቀበል አኳያ ፖዚቲቭ ቲንከር እንዴት ይሆናል የሚል ትልቅ የስልጠና ማኑዋል ነው። በዩኒቨርሲቲ ምሁራን ነው የተዘጋጀው። ብዙ ጊዜ ታይቶ ሪቫይዝ ተደርጎ በጣም አፕሪሺየት የተደረገና ኢቭን አንዳንድ ዩኒቨርሲቲዎች እንደ ኢንዳክሽን ፈርስት ይር ላይ ቢወሰድ የሚል ሀሳቦች አስተያየቶች እየሰጡ ነው ያሉት። ሰው ተመርቆ ከወጣ ብቻ ሳይሆን ከመመረቁ በፊትም ይህን ኮርስ መውሰድ አለበት፣ በጣም ጠቃሚ ነው የሚል አስተያየቶች አሉ። ሁለተኛው ወጣት እንዴት አድርጎ ኮምፒታንት መሆን ይችላል? ከተቀጣሪነት ሜንታሊቲ ወጥቶ ኢቭን ካምፓኒ ሊደር መሆን እንደሚችል፣ 3-4 ስራዎችን መስራት እንደሚችል፣ አውቶ ቦክስ ማሰብ እንደሚችል፣ ቢዝነስ አስ ዩዥዋል ሳይሆን ዓለም የደረሰችበትን ዳይናሚዝሙን ተከትሎ ወጣቱ ኢኖቬቲቭ እንዴት ስራ ፈጠራ ውስጥ እንዴት መግባት ይችላል? አቅሙን እንዴት አድርጎ ውስጥ በተፈጥሮ የተቀመጠው አቅም አለ፣ ትምህርት ቤት ላይ የወሰደው አቅም አለ፣ ከማህበረሰቡ ያገኘው አቅም አለ። እነዚህን አቅሞች ደምሮ እንዴት አድርጎ የተሻለ ዜጋ መሆን ይችላል፣ ዴሊቨር ማድረግ እንዴት እንደሚችል ለ7 ቀን ተከታታይ ስልጠና ይሰጣል። ሌላው አገር ግንባታ ነው። በአገር ግንባታ ውስጥ የሰላም ግንባታ እሴት የምንለው አለ። እንግዲህ የኢትዮጵያውያን እሴቶች አሉ። የሰሜኑ ጋር ሌላ እሴት አለ፣ ደቡቡ ጋር ሌላ እሴት አለ፣ ምስራቁ ጋር ምዕራቡ ጋር ኢንዲጂነስ ኮንፍሊክት ሪዞሉሽን የምንለው ብዙ አገር በቀል የግጭት አፈታት አቅሞችንና ኢቭን የስልጣኔ መገለጫ የሚሆኑት በኢትዮጵያ ውስጥ አለ። ነገር ግን ወጣቱ አያውቅም። ወጣቱ ጄኔሬሽን ጋፕ አለ። ስለዚህ ይሄንን እንዴት አድርገን ለወጣቱ አስተምረን ወጣቱ በቀጣይ ትናንሽ ግጭቶች፣ አለመግባባቶች፣ ኩርፊያዎች ሲኖሩ እንዴት አድርጎ በጠረጴዛ ዙሪያ በዘመነ ችግሮቹን መፍታት ይችላል፣ መነጋገር ይችላል፣ ሶልቭ ማድረግ ይችላል። በአጠቃላይ ምክንያታዊ ወጣት እንዴት ይፈጠራል? ምክንያታዊ ጄኔሬሽን እንዴት ይፈጠራል? ምክንያታዊ ካልሆነ በጣም አስቸጋሪ ስለሚሆን ምክንያታዊ ጄኔሬሽን ከመፍጠር አኳያ ትልቅ አስተዋጽኦ አለው ብለን ይሄንን ዲዛይን አድርገናል። እስካሁን ወደ 75000 የሚሆኑት ወጣቶች በተለያየ የስልጠና ዘርፎች አሰልጥነናል። የኢኮኖሚ ዘርፉን እድገት ላይ የራሱን አስተዋጽኦ በማበረከት ላይ ይገኛል። ከረንትሊ በዚህ በጀት አመት ራሱ 12000 የሚሆኑ ወጣቶችን አሰልጥነን በሁሉም ክልሎች አሁን ስምሪት ሰጥተን በማገልገል ላይ ይገኛሉ። በዚህ አመት ብቻ ማለት ነው። በ2016 ብቻ 16000 የሚሆኑ ወደ 32 ዩኒቨርሲቲዎች ላይ አሰልጥነን 33 ከተሞች ላይ ስምሪት ሰጥተን የበጎ ፈቃድ አገልግሎት ስራ እንዲሰጡ አድርገን እነዚህ ወጣቶች ሰርቲፋይ አድርገናል። ዩኒቨርሲቲዎችንም አመስግነናል፣ ክልሎችንም አመስግነናል። ምክንያቱም በአንድ ወራት ውስጥ መንግስት ያስቀመጠው የግሪን ሌጋሲ ትልቅ በዓለም አቀፍ ደረጃ ትልቅ ቦታ ያገኘንበትና ሪኮግኒሽን ያገኘንበት እነዚህ ወጣቶች ድምር ውጤት ነው። ይሄ ውጤት የመጣ ብለን በራሳችን በእኛ ደረጃ ገምግመናል።
ስለዚህ ይሄ ትልቅ ኢምፓክት ነው። ሁለተኛ እነዚህ በጎ ፈቃደኞች በዩኒቨርሲቲ በክረምት ላይ ሰልጥነው ወደ መደበኛ የተመረሱት መደበኛ ተማሪዎች ወደ ትምህርት ገበታቸው ሲመጡ ክረምት ላይ ያገኙትን ተሞክሮ እርስ በርስ የመማማር የመገነባባት በጎችን የማስፋት ስራዎችን በመስራት ላይ ይገኛሉ። እንግዲህ በዚህ በጀት ዓመት በእጥፍ እናሰለጥናለን ብለን ወደ 30 ሺህ የሚሆኑት በጎ ፈቃደኞችን በተለያዩ ዩኒቨርሲቲዎች በተለያዩ ኮሌጆች ላይ ለማሰልጠን የቅድመ ዝግጅት ስራዎችን በመስራት ላይ እንገኛለን። ሰላም